ዛሬ ይዤላችሁ የመጣሁት ለወንዶች እና ለሴቶች እንዴት ሰላምታ መለዋወጥ እንደምንችል ማለትም ለወንድ አንቀጽ ሲሆንና ለሴት አንቀጽ ሲሆን በምን አይነት ወይ ሰላምታ መለዋወጥ እንደምንችል ማሳያችሁ ይሆናል። በተለይ ይህ ቪዲዮ አማርኛን በደንብ ለማትችሉና አረፍተ ነገርን በደንብ ለማንበብ ለማትችሉ ልጆች በደንብ ይጠቅማችኋል ማለት ነው። ስለዚህ ይሄንን ቪዲዮ በጥሞና ደብተርና እስክሪብቶ ይዛችሁ እስከ ፍጻሜው ድረስ በደንብ ተከታተሉ፣ ታተርፉበታላችሁ። እዚህ ጋር ስንመጣ ለወንዶች አንቀጽ የምንጠቀመው የሰላምታ ልውውጥ የምንለው ማለትም ሰላም የምንላቸው ሰዎች ወንዶች ከሆኑ የምንጠቀመው አማርኛ ማለት ነው። በዚህ ብሎክ ላይ እናገኛለን። ለሴቶች የምንጠቀመው ደግሞ እዚህ ብሎክ ላይ እናገኛለን ማለት ነው። ስለዚህ እያንዳንዱን እንዴት እንደምንጠቀም እያነበብን የምናይ ይሆናል ማለት ነው። ወደዚህ ስንመጣ እንዴት አደርህ እንዴት አደርክ። አሁን እንዴት አደርክ የሚለውን ስናይ እንዴት የሚለው ከአ ቤተሰብ ስድስተኛ ነች። ከነ ቤተሰብ ስድስተኛ፣ ከደ ቤተሰብ አምስተኛ፣ ከተ ቤተሰብ ስድስተኛ። አንድ ላይ ስናነብ እንዴት ይላል። ከዛ ስፔስ እንጠቀማለን። አደርህ የሚለውን ስናይ ደግሞ ከአ ቤተሰብ መጀመሪያ ነች፣ ደ መጀመሪያ ነች፣ ከረ ቤተሰብ ስድስተኛ፣ ከሀ ቤተሰብ ስድስተኛ። ስለዚህ እንዴት አደርህ ወንድ ከሆነ እንዴት አደርክ እንላለን ማለት ነው። ኦኬ ለሴቶች ሲሆን እንዴት አደርሽ። እንዴት አደርሽ። እንዴት እዚህ ጋር እንዳየነው ነው። አደር እስከ ር ድረስ ተመሳሳይ ነው። ልዩነቱ ያለው ለወንዶች ደግሞ ለሴቶች ነው ማለት ነው። ስለዚህ እዚች ጋር ብቻ ነው ልዩነት ያለው። ስንል ለሴቶች ይሆናል ማለት ነው። እንዴት አደርሽ ስንል ለሴቶች፣ ደግሞ ለወንዶች ይሆናል ማለት ነው። ኦኬ እዚህ ጋርም ስንመጣ እንዴት ዋልህ። አሁን እንዴት የሚለውን እዚህ ጋር እንዳየነው ነው። ከአ ቤተሰብ ስድስተኛ፣ ከነ ቤተሰብ ስድስተኛ፣ ከደ ቤተሰብ አምስተኛ፣ ከተ ቤተሰብ ስድስተኛ። ዋልህ ከወ ቤተሰብ አራተኛ፣ ከለ ቤተሰብ ስድስተኛ፣ ከሀ ቤተሰብ ስድስተኛ። ስለዚህ ዋልህ፣ እንዴት ዋልህ ለወንዶች ይሆናል። እንዴት ዋልሽ ደግሞ ለሴቶች ይሆናል ማለት ነው። ስንል ለሴቶች ነው ምንጠቀመው ማለት ነው። ሴቶች ሆኖም ሲንጉላር ሲሆኑ፣ እንዴት ዋላችሁ ስንል ግን ዋላችሁ። ወንድም ሴትም ሆኖ ከሁለት በላይ ከሆኑ ግን ምንጠቀመው አማርኛ ዋላችሁ ስለሆነ ምንም ልዩነት አይኖርም ማለት ነው። ስለዚህ ይሄን ግን ዛሬ እያወራን ያለነው ግን የምናወራው ሰው ዋንሊ ሲንጉላር ወይም አንድ ሰው ብቻ፣ አንድ ሴት ወይም አንድ ወንድ ብቻ ከሆነ ነው ማለት ነው። ስለዚህ እንዴት ዋልሽ ለሴት የምንጠቀመው አማርኛ ነው ማለት ነው። እዚህ ጋር ስንመጣ እንዴት እዚህ ጋር እንዳየነው ነው። አመሸህ። ከአ ቤተሰብ መጀመሪያ፣ ከመ ቤተሰብ መጀመሪያ፣ ከሸ ቤተሰብ መጀመሪያ፣ ከሀ ቤተሰብ ስድስተኛ። አመሸህ። እንዴት አመሸህ ይላል። እንዴት አመሸህ ለወንዶች፣ ለሴቶች ደግሞ እንዴት አመሸሽ ሽን እንጠቀማለን። የህ ቦታ ላይ ሽን መጠቀጥ ብቻ ነው የሚጠበቅብን ማለት ነው። ስለዚህ እንዴት አመሸሽ ለሴት ይሆናል ማለት ነው። ደህና ነህ። ደ ከደ ቤተሰብ መጀመሪያ፣ ከሀ ቤተሰብ ስድስተኛ፣ ና ከነ ቤተሰብ አራተኛ። ደህና ነህ መጀመሪያ፣ ከሀ ቤተሰብ ስድስተኛ። ደህና ነህ ለወንድ ነው። እዚህ ጋር ህን ተጠቅመናል። ደህና ነሽ ከህ ቦታ ላይ ሽን ስንተካ ነሽ የሚል ይሆናል ማለት ነው። ለሴቶች ነሽ የሚለውን አማርኛ እንጠቀማለን። ደህና ነህ ለወንዶች፣ ደህና ነሽ ለሴቶች ይሆናል ማለት ነው። የት ነህ። የት ነህ ከየ ቤተሰብ መጀመሪያ፣ ከተ ቤተሰብ ስድስተኛ፣ ነህ እዚህ ጋር እንዳየነው ነው። የት ነህ ለወንዶች፣ ህ ቦታ ላይ ሽን ስንተካ
የት ነሽ ለሴቶች ይሆናል ማለት ነው። ኦኬ ጠፍተሃል 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 ጠ ከጠ ቤተሰብ መጀመሪያ ፍ ከፈ ቤተሰብ ስድስተኛ ተ ከተ ቤተሰብ መጀመሪያ ሀ ከሀ ቤተሰብ መጀመሪያ ል ከለ ቤተሰብ ስድስተኛ ጠፍተሃል ስንል ለወንዶች ይሆናል። ጠፍተሻል ጠፍተሻል ስንል ደግሞ ለሴቶች ይሆናል። ጠ ከጠ ቤተሰብ መጀመሪያ ነው እዚህ ጋር እንዳየነው። ፍም ተመሳሳይ ነው። ተ ተመሳሳይ ነች። ሀ ቦታ ላይ ሻ ተጠቅመናል። እቺ ሻ ከሸ ቤተሰብ አራተኛ ነች ማለት ነው። ልዩነቷ እዚህ ጋር ብቻ ነው ያለው ማለት ነው። ስለዚህ ሻን ስንጠቀም ለሴት ይሆናል። ጠፍተሻል ስንል ለሴት፣ ጠፍተሃል ስንል ለወንድ ይሆናል ማለት ነው። ኦኬ እደውልልሃለሁ 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 እ ከአ ቤተሰብ ስድስተኛ፣ ደ ከደ ቤተሰብ መጀመሪያ፣ ው ከወ ቤተሰብ ስድስተኛ፣ ል ከለ ቤተሰብ ስድስተኛ፣ አሁንም ል ከለ ቤተሰብ ስድስተኛ፣ ሀ ከሀ ቤተሰብ መጀመሪያ፣ ለ ከለ ቤተሰብ መጀመሪያ፣ ሁ ከሀ ቤተሰብ ሁለተኛ። እደውልልሃለሁ እደውልልሃለሁ ስንል ለወንዶች ነው፣ በወንድ አንቀጽ ነው። እደውልልሻለሁ እደውልልሻለሁ ስንል ደግሞ ለሴቶች ነው ማለት ነው። እደውልልሻለሁ ስንል በሴት አንቀጽ ይሆናል ማለት ነው። ልዩነቱ ያለው እዚች ጋር ነው ማለት ነው። ሀ እዚህ ጋር ለወንድ ነው፣ ሻ ለሴት ነው። ሌላው ተመሳሳይ ነው ማለት ነው። የአንድ ፊደል ልዩነት በጣም የትርጉም ለውጥን ያመጣል ማለት ነው። ስለዚህ አሁን በጥንቃቄ አማርኛን ማንበብና መጻፍ ይጠበቅብናል ማለት ነው። እደውልልሻለሁ ለሴት ነው፣ እደውልልሃለሁ ለወንድ ነው ማለት ነው። ስለዚህ ህ ለወንድ ነው የምንጠቀመው፣ ሀ ለወንድ ነው የምንጠቀመው፣ ሽ ለሴት ነው የምንጠቀመው፣ ሻ ለሴት ነው የምንጠቀመው ማለት ነው። ግን ይሄ ግን የምናወራው ሰው ሲንጉላር ከሆነ ነው ብያቸዋለሁ። ሁለትና ከዛ በላይ ያሉ ሴቶችንም ወንዶችንም ስናወራ ግን እንዴት ዋላችሁ ለሴትም እንዴት ዋላችሁ ለወንድም ነው ማለት ነው። ስለዚህ የምናወራው ግን ዛሬ ግን ያየነው ኢፍ ዛት ፐርሰን ኢዝ ሲንጉላር፣ ያ የምናወራው ሰውዬ ምን ቢሆን ነው? አንድ ብቻ ከሆነ ነው ማለት ነው። ስለዚህ የዛሬ ክላሳችን ይሄንን ይመስላል። በሌላ ክላስ ከምንገናኝ እያላችሁበት ሰላማችሁ ይብዛ። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁን ባይ ባይ።